Have you ever been confused about when to use the word though and although? You're not alone. እነዚህን ሁለት የእንግሊዝኛ ቃላት though ወይም ደግሞ though እና although ግራ አጋብቷችሁ ያውቃሉ? የሚገርማችሁ እነዚህ ሁለት ቃላት የሚመሳሰሉ ቃላት ናቸው፣ ግን በትክክለኛው ቦታ ላይ ካልተቀመጡ አረፍተ ነገሩን ሙሉ በሙሉ ሊያበላሹት ይችላሉ ወይም ደግሞ ትርጉሙን ሊያበላሹት ይችላሉ። ይሄን ቪዲዮ አይታችሁ ስትጨርሱ ስለ though እና ስለ although በቂ መረጃና ዕውቀት ይዛችሁ ትሄዳላችሁ። Hello beautiful people. My name is Nabil and you gotta speak to Beach. በዛሬ ቪዲዮ የምንዳስሳቸው 5 ነጥቦች ናቸው። የመጀመሪያው ነጥብ ሚኒንግ ወይም ደግሞ ትርጉሙ፣ ከዛ በኋላ ዲፈረንስስ አለም ደግሞ ልዩነቶች ከነዚህ ሁለት ቃላት ያለው ልዩነትና ትርጉማቸው ምን እንደሆነ ወይም ደግሞ ፍቻቸው ምን እንደሆነ እንመለከታለን። ሁለተኛው ስትራክቸር ወይም ደግሞ ሴንተንስ ስትራክቸር የሚባለው አረፍተ ነገሩ ሲዋቀር እንዴት ሊዋቀር ይችላል? እነዚህን ሁለት ቃላት ተጠቅመን አረፍተ ነገሩ እንዴት ይዋቀራል? የት ይቀመጣሉ? በአረፍተ ነገሩ መጀመሪያ ላይ ነው? በአረፍተ ነገሩ መሃል ላይ ነው? በአረፍተ ነገሩ መጨረሻ ላይ ነው? ይህን በሙሉ እናያለን ማለት ነው። በሶስተኛው ነጥብ though የሚለውን ቃል በአረፍተ ነገሩ መጨረሻ ላይ ሲቀመጥ ምን አይነት ትርጉም ይሰጣል የሚለውን እንመለከታለን። በአራተኛው ነጥብ የምናተኩርበት ደግሞ ኮመንሊ የሚደረጉ ስህተቶች ወይም ደግሞ የሚደገሙ ስህተቶች ማለት ነው። ከዚህ ከalthough እና ከthough ጋር በተገናኘ ብዙ ሰው የሚሳሳታቸው ስህተቶች እናርማለን ማለት ነው። የመጨረሻው ነጥብ ደግሞ እናንተን የምለካበት ትንሽዬ ኩዊዝ ትኖራለች። ያን ኩዊዝ አይታችሁ ከዛ በኋላ መልሶቻችሁ በኮሜንት ይጠበቃል ማለት ነው። በጣም ጥሩ። ስለዚህ የምንጀምረው በመጀመሪያው ነጥብ meaning and the differences between though and although። እሺ መጀመሪያ ማወቅ ያለባችሁ እነዚህን ሁለት ቃላት ምንድን ናቸው? conjunctions ናቸው ወይም ደግሞ linking ቃላት ናቸው። linking ማለት ሊንክ የሚያደርጉ ማለት ነው በአጠቃላይ። እነዚህን ቃላት ሚኒንጋቸው ምንድነው ወይም ደግሞ ትርጉማቸው ምንድነው? despite the fact that የሚለውን ሐሳብ ይሰጣሉ ማለት ነው። በአማርኛም ማለት ነው የሆነ ነገር ሆኖ ሳለ ወይም ደግሞ የሆነ ነገር ቢሆንም እንኳን ለማለት ስንፈልግ ማለት ነው። despite the fact that የሆነ ነገር ሆኖ ሳለ ወይም ደግሞ እንዲህ ቢሆንም እንኳን እንደማለት ነው። ሁለቱንም ትርጉማቸው እንደዛ ነው። ታዲያ ለምንድን ነው ግራ የምታጋቡን? ታዲያ አንዱ መጠቀም አይቻልም ወይ? ነገሩ እንደዚህ አይደለም። ነገሩ መሰላችሁ although የምንጠቀመው በፎርማል ራይቲንግ ላይ ስንጠቀመው የተሻለ ይሆናል። ማለት በጽሁፍ በኢሜል ደረጃ ሊሆን ይችላል። ፎርማሊ የምንጠቀማቸው በአጠቃላይ ካዡዋሊ አንጠቀመው። ስለዚህ although የምንጠቀመው ፎርማል ለሆነ ጉዳይ ላይ ሲሆን ያኛው ደግሞ ወይም ደግሞ though የሚለው ወይም though ብለን እንጠራው በተለይ ስፖክን ላይ though እንባለው እንጂ though አንልም። though እዚህ ጋር የምንጠቀመው ለምንድነው? ለካዡዋል ንግግር ወይም ደግሞ ስፖክን ላይ በአብዛኛው ጊዜ though እንጠቀማለን ስፖክን ላይ ማለት ነው ስናወራ። ያኛው ግን ጽሁፍ ላይ ኢሜል ላይ ደብዳቤዎች ላይ ልንጠቀም እንችላለን። እስኪ ሁለት ምሳሌዎች እንመልከት። Although it was raining, we still went to the beach. Although it was raining, we still went to the beach. ስለዚህ የሆነ ነገር በሐላፊ ጊዜ ተፈጥሯል። ምን ተፈጥሯል? ዝናብ እየዘነበ ቢሆንም እንኳን ወደ ቢች ወይም ደግሞ ወደ ባህር ዳርቻ ሄደናል ያለ ነው ማለት ነው። ኦኬ ይሄ በalthough ነው። በዛኛው ደግሞ ሲሆን though it was raining, we still went to the beach. Though it was raining, we still went to the beach. ትርጉማቸው ተመሳሳይ ነው። ምንም የተለወጠ ነገር የለም። አያችሁ? ግን ይሄኛው ሞር ስፖክን ላይ ነው የምንጠቀመው፣ ያኛው ደግሞ በፎርማል ላይ እንጠቀመዋለን ማለት ነው። That's the only difference between these two. እነዚህ ሁለት የሚለያቸው ይሄንን ነው። ይሄ መጀመሪያው ነጥብ ነው። ሁለተኛው ነጥብ ስትራክቸር ወይም ደግሞ የአረፍተ ነገር አወቃቀር። እነዚህን ሁለት ቃላት ካሉ በምን አይነት መልኩ እንጠቀማለን? መጀመሪያ ወደዛ ሳንሄድ እነዚህን ሁለት ቃላት የሚያደርጉት ምንድነው? connecting ideas ናቸው ወይም አይዲያ ኮኔክት ያደርጋሉ። ሁለት ሐሳቦች ኮኔክት ያደርጋሉ። ግን የሚገርማችሁ ሁለት የማይስማሙ ሐሳቦች ኮኔክት ነው የሚያደርጉት እንጂ የሚስማሙ አይደለም። አሁን ቅድም ካስተዋላችሁ ቢዘንብም እንኳን ወደ ባህር ዳርቻ ሄዱ። ማን ነው እስኪ ዝናብ እየዘነበ ወደ ባህር ዳርቻ የሚሄደው? የሚስማሙ ሐሳቦች ናቸው አይደለም? የሚስማሙ አይደለም። እኔ ባህር ዳርቻ ፀሐይ ሲሆን ነው ሰው የሚሄደው አይደለ? በተለምዶ ስለዚህ ዝናብ እየዘነበ ባህር ዳርቻ የሚሄድ ሰው
የማይስማሙ ሐሳቦች ናቸው ግን እነዚህ ሁለቱ ሐሳቦች እንዲስማሙ የሚያደርጉ linking words ናቸው ማለት ነው ወይም ደግሞ conjunctions ብለን እንጠራቸው ማለት ነው ስለዚህ የት ይቀመጣሉ ሁለት ሐሳቦች ብለን ካሰብን ሁለት clause አለ ማለት ነው ወይም ደግሞ ሁለት የተነጣጠሉ clauseዎች አሉ በኮማ የተነጣጠሉ ስለዚህ በአንዱ clause ወይም በአረፍተ ነገሩ መጀመሪያ ሊቀመጡ ይችላሉ ወይም ደግሞ በመሃል ላይ ሊቀመጡ ይችላሉ ወይም ደግሞ ሁለተኛው clause ላይ ሊቀመጡ ይችላሉ እስኪ ምሳሌ ልመልከት Although she was tired, she finished her homework. Although she was tired, she finished her homework. ምን ማለት ነው እዚህ ጋር ቢደክማትም እንኳን የድካም ስሜቱ ሳለ ምን አደረገች ማለት ነው እንደዛም ቢሆን የቤት ስራዋን ጨረሰች ማለት ነው ይያልና ያላችሁ ካስተዋላችሁ although she was tired ከዛን ኮማ መጣች አይደለ ይሄ አንድ clause ነው ከዛን she finished her homework ራሱን የቻለ clause ማለት ነው ሁለቱንም የተነጣጠሉ clauseዎች ይሆኑ ግን ሁለቱንም እንዲገናኙ she although መጣች ማለት ነው ቢደክማትም እንኳን ወይም ደግሞ ድካም ስሜት ቢሰማት እንኳን ምን አደረገች ቤት ስራዋን እረሰች ይያለ ነው ማለት ነው ሌላኛው ቃል ደግሞ በመሃል ላይ ወይም ደግሞ ቃሉ መሃል ላይ ሲቀመጥ she finished her homework though she was tired አሁን ትክክል ነው በመሃል ላይ ገባ ማለት በሁለተኛው clause ላይ አየነው በአረፍተ ነገሩ መጀመሪያ ላይ አየነው she finished her homework though she was tired ይሄ ነው ልዩነታቸው ስለዚህ በመጀመሪያ ሊቀመጡ ይችላሉ በአንዱ አረፍተ ነገር መጀመሪያ ላይ ወይም ደግሞ በሁለተኛው clause ላይ ሊቀመጡ ይችላሉ ወይም ደግሞ in the middle of a sentence ማለት ነው got it so ይሄ ሁለተኛው ነጥብ ነው ከዛን using though at the end of the sentence አሁን though የሚለውን ቃል እዚህ ጋር እንድታቁልኝ የምፈልገው though እንዳልኳችሁ spoken ላይ በአብዛኛው ጊዜ እንጠቀመዋለን በቃ almost ሙሉ በሙሉ although አንጠቀም spoken ላይ ቀርቷል ማለት ይቻላል አሁን though እንደውም though አይባልም though ልክ ድ የሚል ድምጽ ይወጣና though okay so ይሄን ቃል በአረፍተ ነገሩ ላይ መጨረሻ ላይ ልንጠቀመው እንችላለን እንዴት እስኪ በምሳሌ ልንመልከት ግን እንዳልኳችሁ ይሄ በስፖከን እንግሊሽ ስለሆነ ነው በጽሁፍ ላይ ግን አይቀመጥም okay so አሁን እዚህ ጋር ምን እንላለን ለምሳሌ this restaurant is expensive the food is amazing though see this restaurant is expensive the food is amazing though መጨረሻ ላይ ሬስቶራንቱ ውድ ቢሆንም ምን ማለት ነው ፉዱ ግን ወይ ምግቡ ምንድነው ጣፋጭ ነው ይያለ ነው ማለት ነው I don't like action movies this one was fun though I don't like action movies this one was fun though አያችሁ መጨረሻ ላይ ተቀመጠ ስለዚህ በስፖከን ላይ እንጠቀመዋለን I don't like action movies ይሄ የሚስማማ ሐሳብ አይደለም ከዚህኛው ጋር ማለት ነው ከሚቀጥለው ሐሳብ ጋር I don't like action movies ማለት የአክሽን ሙቪዎች አልወድም ነው አይደለ ግን ከዛ በኋላ ምን አለ but this one was fun though ነገር ግን ይሄንን ፊልም ግን በጣም ወድጄዋለሁ ባይመቸኝም እንኳን ወይም ባልወድም እንኳን አክሽን ሙቪዎች ይሄን ፊልም ግን ተመችቶኛል ይያለ ነው ማለት ነው ላይኛውም እንደዛ ነው ሬስቶራንቱ ውድ ቢሆንም ምግቡ ግን ጣፋጭ ነው ይያለ ነው ማለት ነው you got the point ስለዚህ though መጨረሻ ላይ እንስቀምጠው ስፖከን ላይ ብቻ ነው ስናወራ ማለት ነው አሁን ወደ አራተኛው ነጥባችን እንሄዳለን አራተኛው ነጥባችን ደግሞ እዚህ commonly ሰዎችን though እና although ሲጠቀሙ የሚሳሳታቸው ስህተቶች አሉ እነዚህ ስህተቶች እናንተ እንዳደግሟቸው እየነገርኳችሁ ነው ማለት ነው አሁን እዚህ የምናያቸው ስህተቶች ናቸው እስኪ ስህተት የሆነውን እስኪ አንድ መጀመሪያ እንየውና ቃሉን ማዕረፍተ ነገሩን ከዛ በኋላ ትክክለኛውን እንዴት እንደሆነ ታዩታላችሁ ስህተት የሆነውን although he was late but he got the job although he was late but he got the job ይሄ እዚህ ጋር አንድ አላለ በኋላ ነግራችኋለሁ ትክክለኛውን አሁን እንገራችሁና ከዛ በኋላ የት እንደሆነ ችግሮቹን እናያቸዋለን although he was late he got the job although he was late he got the job this one is correct ይሄኛው ትክክል ነው ቀደም ብየነገርኳችሁን ክልትከል አጥለና though it was cold but we went outside though it was cold but we went outside ቢቀዘቅዝም እንኳን ምንድነው ወደ ውጭ ወጣን ይያለ ነው ሐሳቡ እንደዛ ነው ግን ይሄም አረፍተ ነገር ትክክል አይደለም ትክክለኛው though it was cold we went outside though it was cold we went outside እንደዛ ነው መሆን ያለበት ለምን ብትሉኝ but የሚለውን ቃል ናት አሁን ጨዋታው እዚህ ጋር but አታስገቡ although ወይም ደግሞ though የምትጠቀሙ ከሆነ በመሃል but መግባት የለበትም
ይሄ ኮመን ሚስቴክ ነው በጣም ብዙ ሰዎች የሚሳሳተው ሚስቴክ ስለሆነ ማለት ነው ስለዚህ ሁለቱንም ሪዳንዳንት ስሜት ይኖራል ማለት ነው የድግግሞች ነገር ይመጣል ሰው ይጋጫል ስለዚህ ባት አታስገቡ ማለት ነው ሌላኛው ብዙ ሰዎችን ግራም ያጋባቸው even though ሲባል even though ማለት ነው even though እና though ተመሳሳይ ትርጉም አላቸው አንዱ ዲግሪው ከፍ ይላል አንዱ ዲግሪው ኖርማል ዲግሪ ይሆናል ማለት ነው though ስንል ኖርማል ዲግሪ ማለት ነው even though ስንል ማለት ነው ጨመርን emphasis ጨመርንበት ወይም ደግሞ emphasize አደረግ ነው ማለት ነው ጨመር ነው ለምሳሌ even though it was raining heavily we went outside ተመሳሳይ ትርጉም አላቸው ቢዘንብ እንኳን ምን አደረግ ማለት ነው በጣም ከባድ ዝናብ እየጣለ ቢሆንም እኛ ወደ ውጭ ወጣን ይያለ ነው even though it was raining heavily we went outside አያችሁ አይደል ልዩነቱ even though ብትሉም ተመሳሳይ ትርጉም ነበራችሁ ግን ይሄ ዲግሪውን ጨመረ emphasize ለመጨመር ወይም ደግሞ የማስረገጥ የሚለውን ሐሳብ ይሰጣናል ማለት ነው ስለዚህ ትርጉማቸው ሚላይ አይደለም አሁን የናንተ ተራን ጠይቃችሁ ይሄን ጠይቃችሁና ከዛ መልሶቻችሁ በኮሜንት ላይ ጽፉልኛላችሁ የመጀመሪያው blank it was snowing they went hiking blank when ባዶ ቦታ አለች ከዛን it was snowing they went hiking ምን ተቀማልን እዚህ ጋር though ወይስ although touch ሁለተኛው ጥያቄ I love ice cream it's not very healthy blank እዚህ ጋር ምን ታስቀምጣላችሁ ኦኬ መጨረሻ ላይ ምን ታስቀምጣላችሁ ማለት ነው ሶስተኛው blank he studied a lot he didn't pass the exam ስለዚህ blank ላይ ምን እናስቀምጣለን although ነው የሚለውን በኮሜንት ላይ ታስቀምጡልኛላችሁ ማለት ነው ይሄን ይመስላል ስለ though እና ስለ although የሚባሉት የእንግሊዘኛ ቃላት ከዚህ በኋላ ግራም ያጋባችሁ አይመስልኝም አይደል እንዴ የዚህ ቻናል ቤተሰብ ናችሁ ወይስ አይደላችሁ ካልሆናችሁ አሁን ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ በተጨማሪ ቪዲዮን ከተመቻችሁ ላይክ ማድረጋችሁ እንዳትረሱ አመሰግናለሁ ስለተከታተላችሁኝ በሚቀጥለው ደግሞ አዲስ ትምህርት ይዤላችሁ እመጣለሁ እስከዛው በቸር እንቆይ ሰላማችሁ ይብዛልኝ